ቅጥነትህ ነበር አንዱ መለያ። አው ረጅም ጊዜ ቀጭን ነበር። ፊልም እንጨት ያከሳል። ደራሲና ዳይሬክተር የሚባለው ጨርሶ እንትኔ ውስጥ ያሉም እንዴ ከባድ ነው፣ በጣም ከባድ ነው፣ በጣም ኮምፕሊኬትድ ነው ነገሩ። አሁን ሳስበው ምንድን ነበር እንደዛ የሰው ያረጉብን የነበረው እዚህ ይለኛል። ያኔ ሂፕ ሆፕ ወድ ነበር በጣም ሂፕ ሆፕ በቃ ያን ምናምን 50 ሴንት ምናምን በቃ ያሳበዱን ጊዜ ነበር። እግዚአብሔር እጃቸውን ይስጣቸው። አሁን አይናማ የሆናችሁ ሰዎች በእግዚአብሔር የምታምኑ ክርስቲያን ሆናችሁ ሰዎች አሁን አይናችሁን ጤናችሁ እያለ መጽሐፍ ቅዱስ እንድታነቡ መክራለሁ። እንዴት ነው ለኔ መስዋዕትነት ያን ሁሉ የተከፈለልኝ? ምን ያህል ቢጠጋኝ፣ ምን ያህል ቢቀርበኝ ነው፣ ምን ያህል ቢወደኝ ነው? ለራስህ ጊዜ ሰጥተህ የጎደለውን አይተህ መሙላት ላይ ነህ። የጎደለ ነበረ ጥቅጥቅ ያለ ይሄ ጩኸት በተወሰነ መልኩ ለክርስቶስ ቦታ መልቀቅ አለበት። ድንገት ፌመስ ሆነሽ በዛው ልክ ኮሌታሽን ካቆምሽ ከባድ ነው። ሜጋ ሀረግዬን አይቻት አፈርኩ። አደንቅሻለሁ ማለት ነው። አሁን እኮ ጓደኛዬ ገና ትንሽ ልጅ ነው። ደስ ይላል በዚህ ልክ መወደድና በዚህ ልክ ምናምን። ከዛ የሆነ አየው አው ይላል እና እየተከታተላችሁ ያላችሁት የእናንተው ምርጥ የሆነውን አባይ ቴሌቪዥንን ፕሮግራሙ ደግሞ ሰከላ ሾው ነው። እንግዲህ የፊልም ባለሙያ ነው። ፊልም ላይ በተለያዩ መስኮች በጣም ተወዳጅ የሆኑ ትልልቅ ፊልሞችን ለኛ ያደረሰን ባለሙያ ነው። በብዛት እንግዲህ ከካሜራ ጀርባ የሰራቸው ስራዎች ሳይሆን ፊት ለፊት ሆኖ በትወና የሰራባቸው በደንብ የምታስታውሷቸው በርከት ያሉ ስራዎች አሉት። እሱ ያለባቸው ፊልሞች እውነት ለመናገር በቃ ይሄ ወድቆ አይወድቁ በቃ ጥሩ ናቸው ብላችሁ በታሪኩ ላይ የምትተማመኑባቸው አይነት ፊልሞች ናቸው። በጥቅሉ ዘርፈ ብዙ ባለሙያ ነው። የምታውቁት ብታዩትና ራሳችሁ ብትገምቱ ግን ደስ ይለኛል። ረጅም ጊዜ አላየሁትም ነበር። ሳየው በጣም በቃ ተቀይሮብኝ እውነት ራስህ ነህ እያልኩት ነበረ። ፊልም ዳይሬክተር፣ ፊልም ተዋናይ ባለሙያ ምስጋና አጥናፉ በአክብሮት ተቀበሉልኝ። እንዴት ነው? በእግዚአብሔር አንተ ኖር ነው የሚባለው። አንተ ስትመጣ ኖር ነው ማለት ያለብህ። ኖር ነው እኔን እንኳን ደህና መጣ እንኳን ደህና ቆየሽ። እና እኔ ካድኩ አልተቀየረም። ወፈርን ነኝ እናንተ እንዴ? ብዙ ሰዎች ተስፋ እንዳላቸው ነው ያየሁት። እግዚአብሔር ይመስገን። እንኳን ደህና መጣህ በድጋሚ። እንኳን ደህና ቆየሽ። ቅጥነትህ ነበር አንዱ መለያ። አው ረጅም ጊዜ ቀጭን ነበር። እንደኔ ነው ያው እንደነና ይዘው ረጅም ጊዜ አንድ አሁን 2-3 አመት ሆነኝ ፊዚካል ለውጥ ፊዚካል ለውጥ ፊልም ተውኩ መሰለኝ። እሱ ነው ያከሳኛ ምን እያልክ ነው? ፊልም እንዴ ፊልም እንጨት ያከሳል። ይሄን እውነት በደንብ ነው የምናወራበት። ከባድ ነው እንግዲህ ይሄ እንጨት በደንብ ያከሳው ሙያ እንዴት ነው የገባው? መጀመሪያ ከመግብ ነው ከዛ በፊት ትውልድና እድገት የት አካባቢ ነው? የተወለድኩት አዲስ አበባ ነው። አዲስ አበባ ኳስ ሜዳ አካባቢ ወደ የካቲት 23 ትምህርት ቤት ድሮ ሰንሰገድ ነበር ስሙ። የካቲት 23 ትምህርት ቤት ዝቅ ብሎ ዋብሸበሌ ዳቦ ቤት ይባላል። እዛች ጋር ዝቅ ብሎ ነው የተወለድኩት። እዛው የተወሰነ አደኩ እስከ 10 እና እንደዚህ በልጅነት ነው ቤት የቀየር ነው። ግን ደግሞ ያው ብዙ ነገር የተሰራው እዛ አካባቢ ነው ብዬ አስባለሁ። ከዛ ወደ አየር ጤና ሄድኩኝ። ረጅሙን እድሜ አየር ጤና ነው። አርቱንም የጀመርኩት አየር ጤና ነው። አየር ጤና ገባን። አየር ጤና ኪነ ጥበብ ክበብ ያን ጊዜ በጣም ልዩ እንቅስቃሴ ነበር። ነገሩም ዘነበ እነ ደምስ ዋኖስ ደምሴ ኮሜዲያን እነ ሰለሞን እንኳን ከኛ ጋር ነው። ሰለሞን ሙሄ ከኛ ጋር ነው። ከዛ ነገሩም እነ ይርጋሸዋ የኢትዮጵያን ፊልም ፌስቲቫል ዳይሬክተር እነ ቢኒያም ወርቁም ይመጡ ነበር። ያኔኛ አየር ጤና ግቢ ስንገባ የነሱ እንቅስቃሴ ሳበኝና በእርግጥ እርሾው ነበረ። ኤሌመንተሪ እያለን አርት መውደዱ ነበረ። ይሄ እንደ ማንኛውም ልጅ ተረት መውደድ። በዚህ ላይ ደግሞ አንድ በጣም ኮሜዲ አጎት ነበረኝ ከገጠር እየመጣ
ተረት የሚያወራልን አቤት አከለ ይባላል። ጠይም ረጅም ሉጫ ሰውዬ ነው። ደስ የሚለኝ ሰው ነበር በጣም። ከዚህ ከሰሜን ሸዋ ከመራቤቴ አካባቢ ነው የሚመጣውና በጣም ወግ ይችላል፣ ተረት ይችልበታልና ልጆቹ ነን በጣም ያስቀናል። በቃ ኮሜዲ ተረቶች ይችልበታል። በቃ አዎ አካባቢው ነው መሰለኝ ወግ አዋቂዎች ናቸው። በቃ ደስ ይላል ያምርላቸዋል። አዎ በረጅም ጊዜ ነው የሚመጣው እኮ ግን ይኸው ተቀምጧል። አረሳው ነው ቤት አከለን አረሳው አጎቴ ነውና የዘር ጉዳይ ነው መሰለኝ። የሱ ልጅም የሱ ልጅም ኮሜዲዎች ናቸው ባይዘው ወራሱ። አዎ ያው እና ተረት ወድ ነበር። ኤሌመንተሪ እያለን የካቲት 23 4ኛ ክፍል 2 3 እንደዚህ ተረት ሳውራት እዚህ ይለኛል። ክፍል ውስጥ ደጋግመ ቲመርጋት ዘበርጋ ምናምን የሚሉ ተረቶች ነበሩና እነሱን እናወራለን። ተማሪዎቹም እንደ አዲስ ይስቁልናል። ሁሌ የተደገመ እንደዛ ጥሩ ጊዜ ነው። አይዋ ጥሩ ጊዜ ነው እና እንደዛ ሆነ። ከዛ አየር ጤና ሰፈር ቀይረን ገባን። አየር ጤና በጣም ነፋሻማ ደስ የሚል አካባቢ ነበር። ከመርካቶ ግርግር ከዛ ወጥሽ ልዩ ነበር በጣም። እዛ ገባን። እንደገባን የትምህርት ቤት መክፈቻ ፕሮግራም ላይ ንግሩም ዘነበ ጭውውት ሲሰሩ አየሁ እና በጣም ሳቅኩኝ። ደስ አለኝ በጣም። ከዛ የሆነ ቲያትር ደግሞ ሰርተው እኔ ቲያትር አይቼ አላውቅም። ትምህርት ቤት ውስጥ በ50 ሳንቲም ነው በ1 ብር ያ ያሳቀኝ። እርሱ አስታውሽኝ በነጋ በጣም ሮል ሞዴል የነበሩ ልጆች ነን በጣም። ቲያትሩን እያየን አለቀስኩ። ኤክስፔክት አድርጌ አላውቅም። በድራማ አልቅሼ አላውቅም። የሆነች አዳራሽ ሳቅ ነው ለኔ ድራማ። እንደማንኛውም ሰው ጆክ ነው ድራማ እንጂ እንደዚህ ታሪክ ተሰናስሎ ተከታትዬ የሆነ ሰዓት ላይ ፍቅፍቅ ብዬ አለቅሳለሁ ብዬ በፍጹም በጣም ገረመኝ በጣም። ከዛ በኋላ የኪነ ጥበብ አባል በእርግጥ አባል በፐርፐዝሊ እሱም ብዬ አይደለም። ያው ቤት ምን ይባል ነበር በተጓዳኝ ክበባት መሳተፍ ጥሩ ነው ሲባል ቤት ሰማ ነበርና የኪነ ጥበብ ክበብ ብቻ ሳይሆን ወደ 4 ነው 5 ትምህርት ቤት ውስጥ ክበባቶች ሲመዘግቡ ሁሉም ጋር ተመዝግቤያለሁ። ቀይ መስቀል ነበር፣ የአካባቢ እንክብካቤ ነበር፣ ጸረ ኤድስ ነበር፣ ከዛ የኪነ ጥበብ ነበር፣ ሌላ ነበር እኔ እንጃ ብቻ ተመዝግቤያለሁ ሁሉም ጋር። 6 ተኩል ላይ ተመዘገባችሁ ስብሰባ ኑ ተባልን። ስሄድ ኪነ ጥበብ አዳራሽ በር ላይ አርጋዋሽኔ ቆሟል። አርጋዋሽኔ አሁን ትልቅ ጋዜጠኛ ነው፣ ዋዜማ ሬዲዮ ያለ ነው። እሱ ቆሟል። እሱ ደግሞ ጭውውቱን ሲሰሩ ካየሁት ውስጥ ነው፣ ካሳቆኝ ውስጥ ነው። አስገባው እዛው ቀረ ገባው። ከዛ ግሩም ዘነበን የተቀበለን። ወደ ስንት ልጆች ነን? 40 ምናምን እንሆናለን። እዛ 21 ተዋናይ መሆን የምንፈልግ ሌሎች ደግሞ ሙዚቀኛ መሆን የሚፈልጉ አሉ። ከዛ የነባሮቹም ነበሩ። እነ በቃኛ ስርዓት ወይ ደግሞ ማህደር የሚባል ዘፋኛውን ጠቆር ያለ ልጅ እነሱ ነበሩ። ገረመው ሰቦቃነት ብዙ በቃ እዛ አዲስ በቃ በዛ ትንንሽ አዲስ ዓለም ነው። ከዛ በቃ ጀመርን። እንደዛ ቮካል ግሩም ያሰራናል። ያላቸውን የቲያትር እውቀት ይሰጡናል። እነሱ አይ ቲንክ ቀድመው ተስፋዬ ሲማስ ጋር ተምረዋል። ለኛ አይምሮ ከፍ ያሉ ነበሩ። ትልልቆችም ናቸው። በጣም አሪፎች ነበሩ። ግሩም ያዘን በደንብ በቃ ቀልጠን ቀረን። አሁን እንዴት ቀጠለ ነው እንደዚህ ቀልጦ ለመቅረት ያህል እንግዲህ ከዛ በኋላ ከፍተኛ 2ኛ ደረጃ ትምህርት ሲጠናቀቅ ከዛ በኋላ ደግሞ በቃ አንዴ አንተ ወስነሃል፣ ገብተህበታል፣ ወደኸዋል። ወድጄዋለሁ። ከዛ በኋላ እንዴት አስቀጠላችሁት? እኔ የእውነት በቲያትር እኛ ቲያትረኛ ተዋናይ ደራሲ ጨርሶ ደራሲና ዳይሬክተር የሚባለው ጨርሶ እንትን ውስጥ የሉም፣ አይምሮ ውስጥ በፍጹም የሉም። ትወና ነው የመጣው። መጀመሪያ ትወና ነው የመጣው። ትዝ ይለኛል እዛው
ኢምፕሮቫይዝ ይሰጠንና ኢምፕሮቫይዝ እናደርጋለን። አንድ ቀን ግሩም አጨበጨ ጎበዝ ምናምን አለኝ ማለት ነው። ጉድ ይፈላልሽ በቃ ያን ቀን ነገሩ ተበላሸ። ከዛ ደግሞ እዛው ቲያትር ሰራን፣ 2 ቲያትር ሰራን። አቶ ወርቁ የሚባሉ አባት፣ ሰለሞን ሙዬ፣ ቴዲ የሚባል ልጅ፣ ምስኪን ልጅ፣ ከቤት የሚባረር ልጅ፣ እኔ ኪዳኔ ዳዊት የሚባል አሁን ጀምሯል። የኛ በጣም ያን ጊዜ አብረን የሰራ ልጅ ኪዳኔ ዳዊት፣ እሱ ከሙያው ትንሽ ራቅ ብሎ ያኔም ወጣ ብሎ፣ አሁን ሰሞኑን ግን ሲትኮም ጀምሯል። ኪዳኔ ዳዊት የልጅነት ወዳጅ የምወዳቸው ከነ ቤተሰቡ የምወዳቸው ልጅ ነውና ኪድሽ ደግሞ አንድ በቃ እኩይ ካራክተር ተማሪው በጣም በቃ በፍቅር ተጋፍቶ እያለቀሰ የኔ ትራጀዲ ነውና ይሄ በቃ ከቤት የሚባረር በእንጀራ እናቱ ዘሩ አሰልፈች ልጅ ሆነ ደግሞ አይነት በደል ልጅ ላይ ሲደርስ ዛም ግብቱ ተቋጥረላል። ሰላም ይላል መጥቶ በዚህ ላይ ሊሆንች ልጅ አፈቅራል። አለቀሱልን። ጭራሽ ደግሞ አስተማሪዎች ተጠርተው አይተው ወደዱን። ድራሻችን ትምህርት ቤት ውስጥ እንትን ሆነ። አሪፍ ትምህርት ቤቱ ታዋቂ ተወዳጅ ቆሎ ምናምን ጀላቲ የሚገዛለት ባለው ነው ሰው በወቅቱ በነበረው። ከዛ ትምህርት ጨረስን። የነግሩም ጓደኛ እነሱ ሲሰሯቸው የነበሩ ቲያትሮችን ይጽፍ የነበረ ጸጋይ ቴነሽ ነው በብር ስሙ ነበር ያን የሚታወቀው። አንተነህ ኪዳኔ እርሱ አንድ ፊልም አሰራን። ገና ያኔ ፊልም አልተጀመረም። እነሱ ያኔ እንዳልኩሽ ቅድም ያሉ ነበሩ እነሱ ያኔ ገና 89 90 ምናምን ዓመተ ምህረት ቲያትር አውጥተዋል። እድለ ሀያ አይዳ ምናምን የሚል ቲያትር አውጥተዋል። ከዛ በኋላ ፊልም ሰሩ። ጥቁር በለስ የሚል ፊልም ሰሩ። ከዛ ቀጥሎ አፍላ ፍቅር የሚል ፊልም እኔ ሰለሞን ያለንበት ተሰራ። እንዴት ያለ ጊዜ ነበር መሰለሽ! ከባድ ጊዜ ትግሉ ግን ጥሩ ያው የወጣትነት የልጅነት ጉልበት ነው፣ ፍቅር ነበር። በቃ እግር ረጅም ምናምን እየሄድሽ ምናምን ሰራ። አልወጣም በሆኑ ነገሮች ተሰነካክሎ ቀረ። እኛ ያን ጊዜ እሱ ወጥቶ ያን ያልብሽ ምናምን ነበር እሱ ላይ ቀረ። ልማችን ይኖራችን ሁሉ ሳይወጣ ቀረ። ቀጠለ ቲያትር ደግሞ ሰሪና ይገመገማል። ቃልሚሽ ራእይሽ ሐሳብሽ ምናምን እሱ ነው ሚኪ ነው አሁን ያንን የሚያሰራን የነበረው። በኋላ መጨረሻ ላይ 2000 ምናምን ላይ እሱን ቲያትር እኔ ደግሜ ያዘጋጅቼ ማዘጋጃ አውጥቼዋለሁ። እሱ ቲያትር ያው ሜጋ ተገመገመ። ከዛ በኋላ እዛም አልሆነም ወደቀ። በቃ ትክክል እያልን 97 ምናምን ላይ ቲያትር እድላያ ድጋሚ ይሰራ ተባለ። እድላያን ሰራንና ማዘጋጃ ቤት ወጣ። በስማ በቃ ያኔ ከባድ ነው። ቲያትር ቤት ሄዶ ቲያትር አውጥቶ መስራትና በቲቪ ማስታወቂያ መታየት ትልቅ ቢግ ዲል ነው። በጣም በቃ ምን ያህል የቲያትር ባለሙያ እንዳላስበውና ሁሉ የሚመጣ ቲያትር ደግሞ ኖርማል እንትንም አልነበረም። ሲስተሙ ትንሽ አስቸጋሪ ነበር፣ በጣም አስቸጋሪ ነበር። አንድ ቲያትር ይዞ ሂዶ ቲያትር ቤት አስገምግሞ ማውጣት ሌላ እንትን ነው እኮ እንዴ! ከባድ ነው፣ በጣም ከባድ ነው፣ በጣም ኮምፕሊኬትድ ነው ነገሩ። አሁን ሳስበው ምንድን ነበር እንደዛ ሰው ያረጉብን የነበረው? ምንም እንትን የለውም። እንግዲህ የነበሩትም መድረኮች ትንሽ ናቸው። ከዛ ደግሞ ኃላፊነትም አለ ለህዝብ የሚመጥን ነገር የማቅረብ የሚል ያ ጉዞ መጥቶ ከዛ ይሄኛው ምስጋና ተሰራ። በቃ የሰራው ነገር የሆነ እይታ የሚያገኝለት ሰዎች ተሻምተው የሚያዩት ለሽልማት የሚታጭ ምናምን ሌላ አይነት ቦታ ላይ ተደረሰ። ያ ሲመጣ ደግሞ ሌሎች ፈተናዎች ደግሞ ከጎን መጡ። የፊልም ኢንዱስትሪውም እንግዲህ ያን ያጓጊ እንደነበረው ሁሉም ሰው ገባ። ብዙ ሰው ወይ ክንፉን ተመቶ ወጣ ምናምን ተመልሶ ባለሙያው ላይ ወደቀ። ፕሮዲውሰሮች ሸሹ። ብዙ አይነት ነገር ተፈጠረ። ያ ሂደት እንዴት ነበር አንተ ጋር? እንዴት አሳለፍከው? ፍቅሩ አለ፣ ህይወት ደግሞ የሚባል ነገር አለ።
ተመቸልኝ መንገዱ ብለህ ስትገባበት ሌሎች አይነት ቅርጻቸውን የቀየሩ ፈተናዎች ልክ ስራ ሰርቶ ጨርሶ ከእጅ ላይ እስከ ማጣት ድረስ ተመልካች ማጣት፣ ፕሮዲውሰር ማጣት የነበሩ ነገሮች ሄዶ እዛ ላይ ሲደረስ እንግዲህ እግዚአብሔር ይመስገን እንደ እውነት በፊልም ስራ በቲያትር ስራ አይደለም የኖር ነው። እኔ እንዴት እንደኖር ያው ቤተሰብ ጋር ነው የምኖረው። እርግጥ ግን እንዴት እንደምኖር ጌታ ነው የሚያውቀውና ይገርመኛል። እኔ በጣም ይገርመኛል። የሙያ ፍቅር ነበረን፣ በጣም ትጉህ ነበረን። እድላያን ስንሰራ ትኬት በየሱቁ እየዞርን እንሸጥ ነበር። በየንግድ ቤቶች ጋር ማው ሁለት እንሆንና አይ ቲንክ እኔና ቤቲ እሺና ሪታ እንደዚህ የሆንን አሳትመን ትኬት ፍላየርን በትን ነበር። ሌሎች ፊልሞች አሁን ያን ጊዜ እነ ሰማያዊ ፈረስ ምናምን በደንብ ቢታዩ ፊልሞች ምናምን ሲሉ ፍላየር እናዘጋጅና ፍሪ ቲኬት ደግሞ በየመሃሉ ይከታል። እዛ እኛ እኮ ነን ያንን የምናደርገው። ሌላ ያንን ሊያደርግ የሚችል ሰው የለም። በቃ እናንተ ናችሁ ሁሉም እሱ ይሄድን ለተመልካቹ እንሰጠውና ልክ ሲኒማ ቤት ተሰልፈው ነው የተሰለፉት ሲኒማ ቤት። ከዛ በኋላ እኔ እኮ ነኝ ብለሽ እኮ ነው የምትሰጪው። የኔ ነኝ የምሰራው። አብነት አካባቢ ሱቅ ውስጥ እየገባን እኛ ወጣቶች ቲያትር የምንሰራ ወጣቶች ነንና በአዲስ አበባ ማዘጋጃ ቤት እንደዚህ ቲያትር ሰርተን አውጥተናል። እና ህጻናት ልጅ ዋንጫ ይዘው ኳስ ቡድናችን እንደሚሉት በትልቅ ስፖርት ፋና ወጣት የስፖርት ፋና የቲያትር ስፖርት ፋና አብዬ የቲያትር ስፖርት ፋና ማለት ነው። እሺ ደግሞ እሺ ሲያወራው በጣም ያዝናናኛል። እኛ የቲያትር ባለሙያዎች ቲያትር ከበር ላይ ቲያትር ነው የምትሰሩት። ከዛ ግን እንደዛ የሆነ ምን ይሆናል መሰለሽ፣ ጭጭ ያለው ቲያትር አንድ ካርድ የገዙንን ሰዎች አንድ ሰው በነፃ እንዲመጡ እናደርጋለን። እዛ 250 300 ሰው ምናምን ይመጣ ነበር። በጣም ጥሩ ነው። እና በቃ ይሄ እንትኑ ፍቅራችን ለእንትኑ ያለን ፍቅራችን ማለ የማይሆን ነገር ተፈጣጠረና በቃ በትንትን ማለት እንጂ ትግሉ ይሄ ነበር። ከባድ ነበር በጣም፣ ግን ደግሞ ደስ ይል ነበር። አዎ ለምትወደው ነገር ስለሆነ። አዎ ደግሞ እያንዳንዱ ሂደት እድገት አለው። ቲያትሩም ተሯሩጠህም በሱቅም በምንም ሸጥከው ሲታይ ደስ ይልሃል። ቀጥሎ ደግሞ ሌላ ለቀጣይ ስራ ትንሽ አቅም ካለች በቂ ነበር እዛ ጊዜ። ከዛ ላይ የተፈጠረ የሚያናድድ ነገር ነበር። በቃ በእልህ ወደ ማራሜ ከተተኝ እሱ ነው እዚህ ይለኛል። ያኔ ሂፕ ሆፕ ወድ ነበር በጣም ሂፕ ሆፕ በቃ ያን ምናምን 50 ሴንት ምናምን በቃ ያሳበዱን ጊዜ ነበር። እግዚአብሔር እጃቸውን ይስጣቸው። እና አንድ ዘፈን if I had one opportunity one shot ምናምን የሚል መግቢያ ያለው አንድ የተኩሰ እቺንማ መጻፍ አለብኝ ብዬ ተነሳው። ጠዋት ነው ትዝ ይለኝ። ሰማራን ጻፍኩኝ። ከዛ ማራ ወጣ። ምን ታዩ ሆነ በቃ በጣም ደስ የሚል ሆነ። ከዛ እንደገና ዲክላይን አደረገ። ማራ ከወጣ በኋላ ሌሎች ነገሮች በቃ ሰራለሁ ብዬ አቅጄ ነበር። እንደገና ነገሮች ስርስር አሉ። ዲክላይን አደረገ እንደገና። ከዛ አንድ ስቶሪ ጻፍኩኝ። እውነተኛ ታሪክ ነው ሊሰራ ጥሩ ሄደ። ከዛ እሱም ፌል አደረገ። ብዙ አልረዳውም ነበር። በኋላ ነው እየገባኝ መጣ። ከዛ ጥቁርና ነጭ ቲያትር ነበር። እውነተኛ ታሪክን ላይ ተመስርቶ ያለውን ታሪክ ሰርቼ ፌል ሲያደርግ ሰውየውም ሰፖርት አደረገኝ። ታሪኩ የተጻፍኩበት አቶ ሰይፉ ጎሳ ይባላል። የክሩስ ትምህርት ቤት ባለቤት በጣም ጥሩ ሰው ነው። እሱ ሰፖርት አደረገኝና ቲያትር መጻፍ ጀመርኩ። በቲያትር ቅርጽ ጥቁርና ነጭን ጻፍኩት። ጥቁርና ነጭን እየጻፍኩኝ ነው እድላያን የሰራ ነው ልጅ ከአንተነህ ጋር ያው
በድላ ትንሽ ተለያይተን ነበር። ከዛ እንደገና መገናኘት ጀመርን። እዛ የእሱን ቲያትር ያኔ ገና ሜጋ የወደቀው እሱን ቲያትር በቃ እንስራው አልኩት። የኔን ጥቁርና ነጭ ቁጭ ያደረግኩትና እሱን ቲያትር አዘጋጅቼ አወጣው። ያ እየወጣ ጥቁርና ነጭ ቲያትር የነበረውን ወደ ፊልም የሆነ ነገር ቀንሼ ሁለት የሆነውን አይደለም አንድን እሱን ጻፍኩኝ። እንደገና ተበጣበጥንና ቲያትሩ ቆመ። አንፋታም ይላል። እኔ ዝናሽ ጌታቸው ዝንዬ ሄለን እና ወይንዬ ከዛ በፊት ደግሞ የቲያትር ነበረ እኮ የጥላውን አስኳል የሚል ቲያትር ከጥላውን ጋር ሰርቻለሁ። አስኳል የሚል ቲያትር ከዛ ወይንዬ ጋር ተገናኘን። እዛ አስኳል በተለየ እሷን ወደዚህኛው ቲያትር አመጣዋት። ግን ደግሞ ሳይሳካ ቀረ። ይኸኛው አንፋታም ቲያትር ወደቀ። ከዛ ጥቁርና ነጭ ላይ ወይንዬን መጣች። እዛ በጣም የሚገርም ጥምረት ሆነ። እግዚአብሔርም በጣም ረዳኝ። ጥቁርና ነጭ ቲያትር ብዙ ነገር ቀየረ። ማራ ቀይሮ ነበር። ከዛ ደግሞ ይሄ ደግሞ የበለጠ እንትን አለ። ጥቁርና ነጭ ቲያትር ባይዘዌ ልክ ተርኒንግ ፖይንት እንደነበረ የመንፈሳዊ ህይወቴም ተርኒንግ ፖይንት ሆነ። ያኔ ጥቁርና ነጭ አንድ የወጣ ጊዜ ሌሎች ዳይሜንሽኖች መጡ፣ ሌሎች ለውጦች መጡ። አሃ ማለት ጀመርኩ። ያኔ 2005 በጣም አሪፍ ጊዜም በጣም ከባድ ጊዜም ነበር። ውስጡን እናቆየው እዛው ይክደንና እግዚአብሔር በፈቀደ ጊዜ እንትን ነው 2005 ሰኔ ምናምን ላይ ተመረቀ። በጣም ጥሩ ተቀባይነት አገኘ። ጥሩ ተቀባይ ያኔ ቲያትር ጥሩ ነበር፣ ፊልም ጥሩ ነበር፣ ክፍያውም ጥሩ ነበር። ከዛ ቀጠለው የወደዱ ሰሞን ተሰራ። ከዛ እና ይገባንም ተሰራ። እንዲህ ያለ መጣና ኮሮና መጣ። በጣም ትግል አደረኩኝ ትንንሽ ፊልሞችን ላለመስራት። ዝም ብሎ የኑሮ ሳምቡሳዎች አሉ አይደለ? የኑሮ ጠበስ ላለማለት የእውነት በፍቅር ስለሆነ የምንሰራው። ከዛ እንደውም ከዛ ይልቅ የተስማማኛውን ነው ሳልሰራ ለካ ፊልም ነው በሽታዬ አልኩ። እርምጃ ወስኜ ሀሳቤ በሙሉ ብዙ ነገር እዛ ላይ ነው ያለው። ግን እየሰራው ነው። ከንሳሩ በኋላ እኮ ስንት ስራዎች ተሰርተዋል? ወደ 4 ስራዎች ተሰርተዋል። የጠፋ ጊዜ የሚል ከቃል ያለችበት እሱም እንደዚሁ የፈጻጸም ችግር ያለበት ስራ ነው። በሀሳቡ ደረጃ ግን ቆንጆ ስራ ጥሩ ነው። ያው እንደተለመደው ላለማድረግ ሞክ ትጣጣሪ ያለሽ እኮ አርቲስት ለመሆን ትጨረጭራለህ። አልቦት ባይ ተጋዳይ እንደምንም እግዚአብሔር ይመስገን ውጤቱም ጥሩ ነው። እና አሁን የጎደለውን መጽሐፍ መንግስቱን እሹ ሌላው ይጨመርላቸዋል ይላል። እኔ የኖርኩት የሚጨመረው ላይ ነው እና ምርቃት ላይ ስንጦሎጦል ዋናው ሳመልጠኝ እግዚአብሔር ግን ደርሶልኛል። እግዚአብሔር ይመስገን ደርሶልኛል። ጋሽ ኪሮስ አይኑ ብርሃን እንትን ከማለቱ በፊት ቆይ ነገ አነባዋለሁ ሲል አዘግይቶት በኋላ ላይ ግን ሳያነባው እንደቀረ የተናገረው ነው። በጣም ልብ የሚነካ ነው። አሁን አይናማ የሆናችሁ ሰዎች፣ በእግዚአብሔር የምታምኑ ክርስቲያን የሆናችሁ ሰዎች አሁን አይናችሁን ጤናችሁ እያለ መጽሐፍ ቅዱስ እንድታነቡ መክራለሁ። እግዚአብሔር ቃል ከብዙ ነገር ይጠብቃል። በእርግጥ እግዚአብሔር በቃሉ ዕውቀታችን አይደለም የጠበቀን፣ እንዲሁም ጠብቆኝ ነው አሁን የኖርኩት። አሁን ግን እዛ ላይ ትኩረት ማድረግ እንዳለብኝ የተሰማኝ ወቅት ላይ ደርሻለሁ። እግዚአብሔር ይመስገን እየታገልኩ ነው። ደግሞ የበለጠ ጉልበት ይሰጠኛል። ስለ ክርስቶስ ስለ ኢየሱስ በደንብ ማወቅ ፈልጋለሁ። ኢየሱስን በደንብ ማወቅ እንዴት ነው ለኔ መስዋዕትነት ያን ሁሉ የተከፈለልኝ? ምን ያህል ቢጠጋኝ፣ ምን ያህል ቢቀርበኝ ነው? ምን ያህል ቢወደኝ ነው? ደግሞ ጥሩ ሰው ሆኜ አይደለም፣ በጣም ቀሽም ማረባ ሆኜ እኔ ደግሞ ከሰዎች የተለየው ጥሩ ያልሆንኩ እስኪሰማኝ ድረስ። ምክንያቱም አመስግኜው አክብሬው ምናምን ማላቅ ሰው፣ ዝም ብዬ የምገባ መውጣ የነበርኩ ሰው ለካ የተረፍኩት ለዚህ ነው። አንድ ዓላማ አለ ማለት ነው። እግዚአብሔር ያስተረፈኝ አንድ ጉዳይ አለው ከኔ ጋር። ስለዚህ
ከተረፍኩ አይቀር ስለ ክርስቶስ ማውራት ይኖርብኛል ብዬ አስባለሁ። ስለ ኢየሱስ ማውራት ይኖርብኛል። ሌላ እሱን አስቀድሜ ሌላውን ቀጥላለሁ። አይከለክለኝም እሱ። አዎ ወይ በጣም ደስ ይላል። ለራስህ ጊዜ ሰጥተህ የጎደለውን አይተህ መሙላት ላይ ነህ። የጎደለ ነበረ ክፍተትን ማየትና እንግዲህ ይሄንን እንደዚህ አይነት ጽሁፍ ትወናውም ዝግጅቱ ምናምን አካባቢ አርት ላይ እዚህ ያህል የነበረ ሰው ምንም ቢሆን ጎዶሎህን እየሞላ ብትቆይም እጅግን አያርፍም። እርግጠኛ ነኝ ማንበቡም ባይቀር መጽሐፉም የሚቀር አይመስለኝም። ምን እያደረክ ነው አሁን? በዛስ በኩል ነው ወይስ ያፈረስኩትን ልገንባ እያልክ ነው? በቃ አሁን የእውነት በቃ እሱ ላይ ነኝ ያለሁት። የመስራት እቅድ አለኝ። አሁን ቅርብ ጊዜ እንኳን ሊጀመሩ የሚታሰቡ እንደ እግዚአብሔር ፈቃድ ነው አለ ፊልም አለ፣ ቲያትር አስባለሁ፣ ሲትኮም አስባለሁ፣ ብዙ ነገር እኮ አስባለሁ። አይለቅም ብታዩ በጣም አይለቅም። ግን ቦታ ማስለቀቅ እንደሚገባኝ አስባለሁ። ማስቀደም የሚገባኝን እንዳስቀድም 100% ስወጣ ስገባ ሲሄድ ስራመድ ምን ስል ፊልም ቲያትር ለ20 ዓመት እንደዛ ነው የኖርኩት። ጥቅጥቅ ያለ ይሄ ጩኸት በተወሰነ መልኩ ለክርስቶስ ቦታ መልቀቅ አለበት። በጣም ስንሰማ የነበረው ስለ ቲያትር ነው፣ ስናወራ የነበረው ስለ ቲያትር ነው፣ ስንበላ ስንጠጣ በቃ ህይወታችን ሆኖ ነበር። ቦታ መልቀቅ የሚገባውን በተወሰነ መልኩ ቦታ ግን እንዲህ ሲምፕል አይደለም። አሁን በዛ ሂደት ውስጥ ነኝ እኮ ኦልሞስት 6-7 ዓመት በዛ ሂደት ውስጥ ሁኜ እነዚህ 4 ስራዎች ተሰርተዋል። በፊትም እንደዛው ነበርኩ። ማራ ከወጣ ከ3-4 ዓመት በኋላ ነው ጥቁርና ነጭ ወጣ። እንደዚህ አረፍ እያልኩ የምሰራ አይነት ሰው ነኝ። በፍጥነት የምሰራ ሰው አይደለም። ግን አሁንም የመስራት ፍላጎቴ የመስራት ጉጉቴ እንዳለ ነው። በተለወጠ መልእክት፣ በተለወጠ አቀራረብ፣ በተለወጠ መንገድ መምጣት ፈልጋለሁ። ለዛ የሚሆኑ ግብአቶችም አሉኝ። ተጨማሪም እየሞላህ ነው። ስለዚህ ትልቅ ነገር ነው። ነፍስ እያወቅኩ ነው። አንድ ሰው መቼ ነፍስ አወቀ እንደሚባል አስቡና እንግዲህ አምናሃል አንተ ነፍስ እያወቅክ ነው። ዋናው ነገር እንትኑ ሲል የለም ወንድ ልጅ በ40 ምንድነው በቃ ነፍስ እያወቅክ ነው። ጥሩ ነው፣ ተቀብለናል። ሌላው ሽልማትና እውቅናና ሽልማት በስራ ያገኘህባቸው? እኔም እጩ ነበርኩ። የኔ ልጆች ሲሸለሙ በጣም ሽልማቴ ናቸው፣ ደስ ይለኛል። መስኪዬ 2 ተሸልማለች። መስኪ ጎበዝ ልጅ ናት። ጥቁርና ነጭ 2 ላይ የእብዷን ካራክተር የተጫወተችው፣ እንሳሮም ላይ በሁለቱም አሸናፊ ነች። ሃትሪክ እንሰራለን ብያታለሁ። እግዚአብሔር ይቀድም። አንድ ደግሞ በልዩነት የምትጫወታት ካራክተር ትኖራለች ብዬ አስባለሁ። እግዚአብሔር ሲፈቅድ ነው። እሱ ነው እንደዛ ሃትሪክ ሰርተን ነው የምናቆመው እላታለሁ ብዙ ጊዜ። እሷ ነች። ሌላ እኔ ቀጥታ እጅ የገባ ዋንጫ የለም። ስራዎቹ በእኔ ስራዎች ለምሳሌ እንሳሮ 4 ምናምን ዋንጫዎች ነበሩ። ኤላ ተሸልሟል፣ ዳኒ ተሸልሟል፣ እሷ ራሷ መስኪ ተሸልማለች። ወደ 4 ምናምን ዋንጫዎች አግኝተናል። ያው ሃፒ። ከዛ እነሱም ደግሞ ከእንሳሮ መነሳሳት በኋላ እንደምታዩ ነው የሆኑት። በቃ አሪፍ ሆኑ። ተከፈተ በቃ መንገዱ። ደግሞ እኔ እግዚአብሔር በዚህ ባርኮኛል። እድለኛ ነህ። ብዙ ሰው መጥቶ አንተ ስራ ላይ በጣም ማግኘት ሻይን ያደርጋልና እግዚአብሔር ይመስገንና አሁን ጥቁርና ነጭ አንድን ከተዜ ጋር ሰራን። ተዜ ከዛ በፊት በቃ ከዛ በእርግጥ ተዜ ደገምን፣ የወደዱ ሰሞኑን ደገምን። እኔ ስወድ እንደዛ አደርጋለሁ። ደገምን። አሁን ከወይንዬ ጋር እኮ 5 ስራ ነው የሰራነው። ከወይንዬ ጋር ቲያትር ሰርተናል፣ 2 ቲያትር፣ 3 ፊልም ሰርተናል። በቃ እናትና ልጅ ሆነን
ቀረን በል ቀረን እናንተ የሆነ ታረጋችሁት እንዴ አለች ሙሉዓለም ብሔራዊ አግኝታኝ እንደዛ ሽልማት እንደዛ ነው። ከዛ ይሄ የስውር ውጊያ የሚለው ፊልም ያው የውድድር ሽልማት አይደለም ብቻ የምስጋና ሽልማት እሱም ጥሩ ነው። ያኔ ጠቅላይ ሚኒስትር ደመቀ ነበሩ እዛ በቃ ከዛ ሌላ ማን አለ አዲስ ዓለም በወደዱ ሰሞን ተሸልማለች። አዲስዬ ጎበዝ ጠፋች እሷ። አዎ ጠፋችሁ፣ ተያይዛችሁ ነው። እንወዳችኋለን፣ እንጠብቃለን። ማሪታ እጩ ነች አልተሸለመችም፣ ግን በጣም ጥሩ ነበር ፐርፎርም ያደረገችልኝ። ጥሩ ስታያት በጣም የከተማ ቅንጡ ምናምን እንደዛ አልነበረ የሚሰራችው። ጥርት ያለች የገጠር ልጅ እንትኑን እዛ መስኪ እንደዛ ነው። አረ የማሪታ እንትን ከሬጅ እዛ ምድረ በዳ ላይ እዛ እንትን ምናምን በጣም ጎበዝ ነበረች። አመሰግናታለሁ፣ ቴንኪው እላታለሁ። እና ይሄ ነው የሚገርመው። በጣም ትልልቅ ተዋንያን ጋር አሉ ከሚባሉት ጋር በሙሉ ወጣትም አሁን እንደ ማራማዊት ከዛም ደግሞ እስከነ ወይንዬም ሌሎቹ ድረስ ከበርካቶች ጋር መስራት ሙሉዓለም አለች። ደግሞ አደንቃቸው የነበሩ ናቸው። ሙሉዓለምና ሀረግዬን በጣም እንወዳቸው የነበርን ነው ያኔ ልጆቹ ነን። እግዚአብሔር እድል ሆነና ከሁለቱም ጋር ሰራን። ሀረግዬ ጋር ከስውር ውጊያ ላይ ሰርተናል። ሙሉዓለም ጋር ደግሞ ያው ጥቁርና ነጭ ላይ ሰርተናል። ደግሞ ሰክሰስፉል ነበረ በጣም። ከዛው ውጪ ከመጀመሪያዎቹ ጀምሮ እነ ፍቅርተ አሉ። ፍቅርተም አይ ቲንክ የመጀመሪያው ስሟ የኔ ነው። ማራ መሰለኝ ፍቅርተ ደሳለኝ ንጉሱ ሰው ጋር እሷ አልፏል በህይወት አሉ ብቻ አሉ። ማክዳ አፈወርቅ አለች። እሷ 3 ስራ ከሷ ጋር ሰርተናል። ማክዳ ማራ አለ፣ ጥቁርና ነጭ አንድ አለ፣ ጥቁርና ነጭ 2 አለ። 3 ስራ ነው። እና ሃናን አሉ፣ አዲስ ዓለም፣ መስኪ፣ ማርያማዊት በጣም በርካቶች። የሚገርመው ፊልም ውስጥ ብዙ እንደተፈተነም እንደደከመም ሰው አይደለም። በጣም ደፋር። አዎ በጣም ሀፋፍ ነው ያደግኩት። መርካቶ በጣም እንትኑ ጋርና ተራራ ወንዝ ምናምን የነበረበት አየር ጤና ደግሞ ያኔ ስትገቢ ሁለት ጥግ የተለያዩ እንዲሁ በካራክተሪም ቻሌንጅ የምትወድ አይነት ቻሌንጅ እንትን እላለሁ ደፍራለሁና አስቸጋሪ ነገሮችን ታልፎ ነው እነዛ ስራዎች የተሰሩት። አስቸጋሪ ነገሮች ግን በዋናነት የእግዚአብሔር እርዳታ ነው። ልክ ነው። እሱ ሁሉም ነገር አልፏል። ደስ ይላል በጣም። ካንተ ጋር ባወራ በጣም ረጅም ሰዓት ላወራ እንደምችል ብዙ ነገር ልናነሳ እንደምችል እየታየኝ ነው። ቃለ መጠይቆችም ተሻሻለህ፣ አትወድም ብዙም አትመጣም፣ ስራ ይናገር አይነት ከሚሉት መሀል ነህ መሰለኝ። አይ እንግዲህ ልጆቹ ነን ለፈለፍንና በነፍስ እያወቅት መጣ። እስቲ ዝም ልበላል ለአንድ አፍታ እንኳን ዝም እንበል አለ ጸጋዬ። ለአንድ አፍታ እንኳን ዝም እንትን ነው። አሁን በጣም ኳኳታው በዛ፣ በጣም በዛ። የእውነት ለመናገር አሁን ስመጣ ከዚህ ከእናንተ ጋር ያለኝን ወዳጅነት እናንተ ስትጋብዙኝ ላለመግፋት ነው። እነዚህ ሰዎች አክብረውኝ ምናምን ነው የጠሩ። መቼም እናውራ ስትሉኝ የሆነ ነገር አለው ብላችሁ ነው፣ ሰርቷል ብላችሁ ነው። እሱንም እንትን ብዬ ነው። ግን ከዚህ በፊት እንወስል የነበረበት ምክንያት አንደኛ የሚወራ ነገር ይዞ ለመምጣት ስራ ይዞ ለመምጣት፣ ሁለተኛ የሚያወራው ሰው ደግሞ ብዙ ሆነ። አይ ውስጥ ያው ሁሉም ሰው ያወራል፣ ያለው የሌለው። አሁን እኮ ኢንተርቪው ለመስጠት ለመምከር እኮ መኖር ይፈልጋል አይደል? ማንበብ ይፈልጋል። አሁን እኮ የሆነች 18 ዓመት ልጅ መጣ ነው እኮ ስስትሽን ይዛ ካልመከርኩሽ የምትል እንግዲህ ጉሮሽን ይዛ ወንድሜ ስትወጣ እንዲህ አድርገታ። አሁን የህይወት ተሞክሮ ለመመከር ነው አይገርም እንደዚህ ከባድ ሆነ።
የሆነ ነገር ተይዞ ቢወጣ ጥሩ ነው። አሁን ለሚዲያ ነገሩ ክፍት ነው፣ ቀላል ስለሆነ ቀላል ነው። ግን ደግሞ የሆነ ነገር ቢይዙ መልካም ነው እላለሁ። የሆነ ነገር ቢይዙ እና ጭንቅ ይላል። እንዳልኩሽ ደግሞ መንፈሳዊ ህይወት መርጋት ይፈልጋል፣ ትኩረት ይፈልጋል። ከግርግር ገለል ማለት ይፈልጋል። እንደ በፊቱ ቲያትር ቤትም ፊልም ቤትም ብዙ አልሄድም። አሁን ብዙ አልሄድምና እንደገና የሚወሩ ነገሮች ለማግኘት ገቢ ይፈልጋል፣ ግብአት ይፈልጋል፣ ወደ ውስጥ ግብአት ይፈልጋል። ወጪ ብቻ ድሃ ያደርጋል በሁሉም አቅጣጫ፣ በሀሳብም በገንዘብም። ልክ ነህ። የድሃ ድምፅ ነው አሁን የበረከተውና የድሃ ፋይናንሻሊ ድሃ አይደለም። ገብቶኛል። እንደ 18 ዓመቱ እንደ 17 ዓመቱ አይነት ነው። የህይወት ልምድ ተሞክሮ እውቀት ብዙ ነገር ባልተጠራቀመበት ከላይ ብቻ አለማመዱንና ደፋር ተናጋሪ ሆነናል። ቆንጣጭ አጣ። እግዚአብሔር ይቆንጥጠን። አሜን አሜን። ቀላል አይደለም። እውነት ነው፣ ያስደነግጣል። ግን እድሉ እኮ ሰዎች እንደምታዩ እየተለወጡበት ነው። በትክክል ዘላቂ እንዲሆን በብልሃት በአግባቡ እንድንጠቀምበት። አንድ ሰው በጣም ፌመስ ሲሆን ምንድነው ፌመስ ያደረገኝ? በምንድነው የታወቀው? ቆያለሁ ይሄ ነገር ያዛልቀኛል ወይ? ድንገት ፌመስ ሆነሽ በዛው ልክ ኮሌታሽን ካቆምሽ ከባድ ነው። በዛው ልክ ከትልልቅ ሰዎች ጋር እኩል አፍ መካፈት ውስጥ መግባት ከጀመርሽ የምታከብሪው ሰው በቃ በታዋቂነት ምክንያት ካጣሽ ኪሳራ ነው። በጣም ልክ ነው፣ ኪሳራ ነው። እና ከኩርኩም ቀድሞ መንቃት ልክ ነው። ኩርኩሙ ሳይመጣ ቀድሞ መንቃት የተሻለ፣ ያ ጉዳት ሳያገኝሽ ቀድሞ መንቃት። በተቻለ መንገድ ለማንበብ ራስን ፕሮፌሽናል ለማድረግ የታወቅኩት በዚህ አንድ እንትን ነው። እኔ አሁን ቅድም ስጠይቃት ነበር። አንድ ሰው መጥቶ ሀገራችንን ማስተዋወቀ ምናምን በቃ አሪፍ ነው። ግን እሱ ሰውዬ ምንድነው ያስወደደው? ኮንቴንት አሁን ምን ሰርቶ ነው? አሁን በፊት ለምሳሌ አንድ በጣም ግንን የሚል ሰው ማይክል ጃክሰን በጣም ግንን ምናምን አየሩን ሲይዘው ምንድነው እስቲ ማይክል ዜማ፣ ግጥም፣ ከዛ በኋላ ዳንስ፣ ፐርፎርማንስ ምናምን የሆነ የሚታይ የሚጨበጥ የከወነው ያደረገው አንድ አለው። እኔ ኮንቲነንት ሰርቼ ይላል። አሁን እነዚህም ልጆች ሲመጡ ይሄንን ቢያስቡ ጥሩ ነው። እየታወቁ ሲመጡ ደበቅ ያሉ የሆነ ነገር ማከማቸት፣ አንድ ፕሮፌሽን ላይ በተዋናይም ከሆነ በትወና ጎበዝ መሆን፣ ጸሐፊም ከሆነ እንደዛው። አሁን የ90ዎቹ እንደዛ ነበር አይደል? የ90ዎቹ እንደዛ ነበር፣ 2000 የሚሆነ እንደዛ ነበር። አሁን የሚወደዱ ሰዎች ብቻ መሆን ትርፍ የለውም። የሚመክሩ የሚሰጡት ያላቸው የሚችሉ የሚያውቁ ሙሉ ነገር ያላቸው የሚወደዱ ብቻ ሳይሆን እውቀትም ያላቸው የሚወደዱ። መውደድ እኮ ጊዜያዊ በቃ ተወደድክ የሆነ ያልፋል። ሲያልፍ ግን የሆነ ዋጋ የሚያሰጥ ነገር ካለ ይቀጥላል፣ አያልፍም። ለመውደድ እፍ ቢል አይደለም፣ ወራተኛ አይደለም። ሰውም የሚወደውን ሰው ምንድን ያስወደደኝ ብሎ መመርመር ያስፈልጋል። አሁን እንዳልኩሽ እኛ ቲኔጁንን በጣም እውቅና ስንሰጣቸው ስናደንቃቸው የነበረው ነገር ከፍቅራችን ከወደቅንበት አንጻር ነው። አርቱ ላይ ወደቅን፣ አርቱን አፈቀርን አይደለም። አርቱን በአግባቡ ይወጡታል ይከውኑታል ብለን ቦታ የሰጠናቸውን ሰዎች እንወድና እናደንቅ ነበር። እነሱን ስናያቸው እውነቴን ስነግርሽ ሜጋ ሀረግዬን አይቻት አፈርኩ። አደንቅሻለሁ ማለት ነው። አሁን እኮ ጓደኛዬ እኮ ነው ወዳት አፈር። የእውነቴን ነው የምነግርሽ። እነ ሙሌና ከስናች በጣም በቃ ሌላ ነበር አክቲንግ እነ ጌትነት ምናምን። አሁን ግሩም ዘነበ አስተማሪ ደግሞ አድናቂውም ነው። በጣም ፐርፎርም በጣም አክቲንግ በጣም በልኩ ከሚጫወቱት ውስጥ ነው። ከፊታችን ነበሩን። አሁን እነዚህም ልጆች ልክ እንደዛ
እንደዛ ለመሆን ነው ጥረት። አሁን እነሱን ስናይ አክቲንግ ጎበዝ ለመሆን ጸሐፊ ጎበዝ ጸጋዬ ገብረመድህን እንላለን ምናምን እንላለን ምናምን ምንድን ነው ያደረጉት እነ ጸጋዬ የጻፉት እናነባለን፣ ቲያትር እናያለን፣ የሚነቀፈውን እንነቅፋለን እና እንደዛ ነበር የኛ ህይወት የነበረው። አሁንም በተወሰነ መልኩ ያ ቢመጣ አላለው ልከታተላቸው በተወሰነ እኔ ቲክቶክ ብዙ አላይም፣ ግን በጣም ግን ሲል ምን አለው ብዬ ቼክ ለማድረግ ሞክራለሁ። አንዳንዴ አጣለሁ። የሚወደዱ ሰዎች ብቻ ይሆኑ ጥሩ ሰዎች ብቻ ይሆኑብኛል። ጥሩ ሰዎች ናቸው፣ የሚወደዱ ሰዎች ናቸው። ግን ከመወደድና ከጥሩነት አስፈላጊነት ይጨመርበት ከእውቀት ጋር በትክክል እንደዛ ቢሆን ጥሩ ነው። አሁን አይሾ ስፒድንና ማይክልን እኮ ነው እያነጻጸርካለሁ። በዛ ልክ ነው የተባለው አይደል? ገና ትንሽ ልጅ ነው። ደስ ይላል በዚህ ልክ መወደድና በዚህ ልክ ምናምን። ከዛ የሆነ አየው አው ይላል። እኔም ለቤተሰብ እንደዚህ ወይም ከፍ ላሉ ሰዎች ጠይቀው ምንድነው የሚሰራው ሲሉኝ ምን እንደ ውሻ ይጮሃል ልበል ላይቭ ያስተላልፋል። አዎ እሺ። ከዛ ስትባል የምትገልጸው ነገር ታጣለህ። ግን ልጆቻችን ትውልዶቻችን እሱን ነው የሚያዩት። አዎ ያዩት ነው። እሱን ነው የሚያዩት እና አድንቀው እነሱም በፊት እንደ ማይክል ይደነስ ምናምን ነበር። አሁን እንደሱ ዋው ነው የሚባለው። ይሄንን እንግዲህ እንደ ምክርም እንደሚታሰብበት ሐሳብም እንስጣቸውና ልጆቹ ሲያዩ አሁን አንዳንድ ልጆች እኔ አሁን ሰሞኑን አንድ ቫይራል የወጣ ቪዲዮ አለ። ያው ኢንስታግራምም ፌስቡክም ደጋግሞ ፖስት እያደረጉት ነው። ይሄ ችግር ላይ የተነሳች አንድ ቪዲዮ ነው የሰራው። ሰዎችም ሲቃወሙ አየሁ ይሄ አንድ ቪዲዮ እኮ ነው፣ አንድ እንትን ነው። ለምን እንደሚቃወሙት አልገባኝም። እንደዚህ አሁን እሱ ልጅ አክቲንጉም ሲኮምክም ደስ ይለኛል። በጣም ጎበዝ ልጅ ነው። ቴዲ አሁን ቲያትር እየሰራ ነው እንትን አዶት ሲኒማ መልቲ የሚል ቲያትር ያለው ቴዲ አሁን እሱ እንደዚህ አጫጭር ጭውውቶችን ይሰራል። አይሽ ኮንቴንት እንትን አለው፣ ጭብጥ አለው፣ ስነ ጽሁፍ ለዛ አለው፣ ቃለ ተውኔት አለው፣ አክቲንግ አለው። ልክ እንደዚህ ሙሉ የሆነ ነገር ሙሉ የሆነ ግን ደግሞ ሁሉንም አጠብቅም እንዳቅሙ ይምጣና እንደ ግር ብሎ ይምጣና ተጣርቶ ይጥቃል። እኛም ግር ብለን መተን ነው ተጣርቶ በቃ እሱ ተቀበለናል። ልክ ነው ተቀበለናል። እንደ መስኪያ ማለት የምትፈልገው ነገር አለ? ምስጋናም ከሆነ በእርግጥ ያላነሳው ሐሳብ አልልህም፣ ምክንያቱም ብዙ አለ። ክብር እያሉ ይዘምሩ ነበር ድሮ። ወደ ከትምህርት ቤት ስመጣ ወደ ቤት ስገባ ሁለት ሶስት ልጆች ነበሩ። ልክ እንዳዩን ትዝ ይላቸዋል። ምስጋና ክብር ይላሉ። ምስጋና ነው የሚኖረው መጨረሻ። እናንተን ስለጠራችሁኝ ስለጋበዛችሁኝ እንዳወራችሁ ሐሳቤን እንድገልጽ ስለፈቀዳችሁልኝ ቴንኪው አመሰግናለሁ። አባይ ቲቪን አመሰግናለሁ። ራኪን አመሰግናለሁ። ያ የደወለልኝን ልጅ ሙሌን አመሰግናለሁ። አመሰግናለሁ። ከዛ በተረፈ አባቴን ነው የማመሰግነው። አባቴን በጣም ወደዋለሁና አቶ አጥናፉ በጣም ነው የምወድ። አመሰግናለሁ። ስለመጣኸኛም እናመሰግናለን። አሁንም ጎደለኝ የምትለውን የራስህን መንገድ ደግሞ ራስህን ፈልገህ አግኝተህ ሞልተህ እንደምትመጣ አምናለሁ። ያንን ሙላትም እየጠበክ እየሄድክበት ስላለ ያንን ቀን በጉጉት እኛም እንጠብቃለን። እናመሰግናለን በጣም። በአዲስ ስራ የምናየህ ጊዜ ብዙ ሩቅ ይሆናል ብዬ አላስብም። አይሆንም። እናመሰግናለን በጣም። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰከላ ሾው የተለያዩ ዝግጅቶችን፣ ሐሳቦችን፣ እንግዶችን ወደ እናንተ እያመጣ መዝናኛውም ቁም ነገሩም እንዳያመልጣችሁ ጥረት ያደርጋል። በሚቀጥለው ሳምንት እንገናኛለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።